ናገር በጣም የሚያሳፍርና በጣም የሚያሳዝን ጊዜ ላይ ደርሰናል። እህቶቻችን በየቀኑ ሶሻል ሚዲያ ላይ እየተፖሰቱ ያሉት ግማሾቹ ታመው፣ ግማሾቹ ደግሞ ፌመስ ለመሆን ፈልገው፣ በዛ መካከል ግን በሽተኛውና ጤነኛውን ለመለየት እያቃተን እንገኛል። ግን በዚህ ሁኔታ ላይ ደግሞ ታመው እያያችሁ ካሜራ አንስታችሁ የምትቀርጹ ሰዎች እንደው እውነት ጤነኛ ናችሁ? ዛሬ ማለት ነው በዚች እህቴ ምክንያት አንድ ነገር ማለት ስለፈለኩ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተን እየነካችሁ ሰብስክራይብ አድርጉልኝ። እውነት በጣም ደክሞኛል። ዛሬ ልብስ ሳጥበት ጀውዬ በጣም ነው ደከመኝ እና ዛሬ ቪዲዮ ልሰራ ያስገድደኝ አንድ ነገር ምንድን ነው? ሶሻል ሚዲያ ላይ የምንፖስታቸው ቪዲዮዎች ለሰዎች እይታ ስለምንፈልግ ወይንም ደግሞ የሰዎችን ጉዳት ሳናዳምጣቸው ሳንረዳቸው በቃ ቪዲዮ አንስተን ፖስት የምናደርግ ሰዎች እውነት በጣም ታሳዝናላችሁ። የሰው ልጅ ታሞ ህመምህ ምንድን ነው ብሎ ሳይጠየቅ የሰው ልጅ ያለበትን ሁኔታ ሳንረዳ አለበት ከሆነ ሳናለብሰው እርቃቱንም ወጥቶ ቪዲዮ ተቀርጾ ይፖሰታል። ግን ይሄ ለምን ይሆናል? ይች ልጅ እንደምታዋት አሁን ባለችበት ሁኔታ የምትናገረውን ራሱ እንኳን ይሄ ነው ብዬ መለየት አልቻልኩም። ግን ቪዲዮ የቀረጻችኋት ወይንም ጓደኛ ሆኖ ወይንም ቤተሰብ ሆኖ ልጅቷ እየተናገረች ያለችው ወይንም የጤነኛ ይሁን የበሽተኛ ወይንም ደግሞ ስሜታዊ ሆና ይሁን አይታወቅም። ግን እናንተ ካሜራ አንስታችሁ የምትለቁበት ምክንያት እውነት በጣም የሚያሳፍረው። ሁለተኛ ሶሻል ሚዲያ ላይ እየተፖሰቱ ያሉ ቪዲዮዎች ግማሽ በሽተኛ ግማሽ ደግሞ ቀልዶ የሚኖር ለጊዜው ሶሻል ሚዲያ ላይ የሚለቀው ቪዲዮ ስለሚፈልግ እይታ ስለሚፈልግ ሰብስክራይብ ወይንም ፎሎ እንዲደረጉ ስለሚፈልጉ ያችን ቪዲዮ ግዴታ እንደዛ አይነት ሰክረው ቪዲዮ ይቀርጻሉ። ግን በእናንተ መካከል ታማሚዎችና ተቸጋሪዎች አሉ። እናንተ እንደዛ ባረጋችሁ ቁጥር እነዛኞቹን እየሸፈናችሁባቸው ነው። የልጅቱ ያለችበት ሁኔታ ምን እንደሆነች አላቅም። ግን በዚህ ሁኔታ ላይ ራሱ ታማም ቢሆን ተናዳም ቢሆን ስሜታዊ ሆና ቢሆን ጓደኛም ሆኑ ቤተሰብም ሆኑ የሀገሯም ዜጋ ሆኑ የሀገሯ ዜጋ ሆናችሁ ነው እየቀረጻችኋት ያላችሁት። ግን ካሜራ አንስታችሁ ቀረጻችሁ ሶሻል ሚዲያ ላይ ፖስታችኋት ምን ተጠቀማችሁ? አንደኛ ሂጃብ አለበሰችም። እሷ አላህ አላህ እያለች ነው አይደለ? ስለዚህ እቺ ልጅዮ የተጋለጠችውን ማልበስ ነው የሚቀደመው ወይስ ደግሞ የበለጠ አሯቅተን ሶሻል ሚዲያ ላይ መፖስት ነው ያለብን? እኔ በጣም ነው የሚገርመኝ። አንዲት እናት ሰፈር ጎረቤት ቡና ተጠርታ ልትጠጣ ትሄዳለች ማለት ነው። ከዛ ጎረቤት ቡና እየጠጣች እያለ አንዲት እዛው አብራ ቡና የምጠጣ ሴትዮ ስልክ ታነሳና እንደዚህ ከፍ ከፍ እያደረገ ሲታይ ስልኳን የዛ አብራት ያለችው ሴትዮ ልጇ ሞተ ተብላ ተፖስቷል። ግን ልጅ እኮ አልሞተም። ልጁ በህይወት አለ። እናቲቱ አናግራው ነው ወደ ቤት እንኳን ቡና መንደር ተጠርታ ልጠጣ ስትሄድ አናግራው ነው የሄደችው ማለት ነውና እንዲህ ተሸክፈው ስለ ልጆቻቸው እያወሩ ነው። ደውሎልኝ ደህና ነው ስራ እንዲህ ነው ምናምን እያወሩ ነውና ያቺ ሴትዮ ወይ አንተዋ ብላ እንደዚህ ንቅ አድርጋ ማለት ነው ሞተ እንደ ልጅ ብላ የሆነ ትላታለች ማለት ነው። በእርግጥ ያቺኛቱም ደንግጣ ሊሆን ይችላል። ሴትዮዋ ደግሞ እንዳለ ይሄ ፀጉሯን እንዳለ ይሄ ሁሉ ሙልጭ አድርጋ ትነቅላለች ማለት ነው። ከዛ እንዴ አሁን አናግረዋለሁ እያልሽ አልነበር እንዴ? አሁን ደውሎልኛል እያልሽ አልነበር እንዴ? ሴትዮዋ በምን ትረጋጋ? ታውቃላችሁ? በምን ትረጋጋ? የሰው ልጅ ለምንድን ነው ማለት እናንተ ወላጅ የላችሁም ወይ? እንዴ የዛን ሰዓት ያችን ሴትዮ ሳይ የፀጉሯን በነቀለች ቁጥር ይሄ ፊቷ እንደዚህ ወደ ላይ ነው የሚሄደው። በጣም ይሄ ፊቷ ጉበት ነው እየመሰለ ያለው ማለት ነውና የሚይዛት እንኳን ሰው ጠፍቶ ሁሉም ተደነጋግጦ ማለት ነውና አንዳንድ ጊዜ ይች ልጅ ታማም ሊሆን ይችላል። ግን በዛው ልክ ደግሞ እናንተ ፖስት ባረጋችኋት ሰዓት እናት አባት ይኖራታል ወይ ዘመድ ይኖራታል። እናንተ ፖስታችኋት ማለት እኔ እኮ ለምን ተፖስተች አይደለም፣ ግን ማለት ያለው ሰው ዝም ብሎ አይፖስትም። ወይንም እርዳታ የማይፈልግልን ነገር ዝም ብሎ አይፖስትም። ቤተሰቦቹ ጠፍተው ወይንም ደግሞ ቤተሰቦቹ መታመሙን ካላወቁ እንዳውቁ እንደዚህ ሆኖ ታሟልና እባካችሁ ቤተሰቦቹን አፋልጉ ተብሎ ይፖስተታል። ግን እሳ
እንደዚህ ብለን ብድግ አድርገን ፖስት የምናደርጋቸው ቪዲዮዎች እውነት አስፈላጊ አይደሉም። አንዳንድ ጊዜ የሆነ የሰው ልጅ ማስደንገጡ ራሱ ለእኛ አስፈላጊ አይደለም። እኔና አንቺ እኮ ይደርሳለን ተራችን። እኔ አሁን የሆነ ነገር ሳይ የሆነ ችግር የሆነ ሀገር እንደዚህ ተፈጠረ አረብ ሀገር ሲሉ አስቀድሜ የምነሳው ለእኔ አይደለም ለእህቶቼ ነው። እህቶቼ ምን ሆነ ይሆን እላለሁ። የሆነ ችግር ሲፈጠር አረብ ሀገር እኮ እንደዛ አይነት አንድ እህታችን እንደዚህ ሞተች ሲሉ አስቀድሜ እህቶችን ነው ማስታወሰው። እና እውነት አስፈላጊ አይደለም ማለት የሆነ የምንፖስታቸው ነገሮች በጣም ብዙ ልጆች ታመው እየተፖሰቱ ቤተሰቦቻቸው እየተፈለጉላቸው ይገኛሉ። ግን እንደዚህ አይነቱን ቪዲዮ ፖስት ሲደረግ ሸር ላይ ከናረግም እናትን የሚያስደነግጥ ሰውን የሚያስደነግጥ ዝም ብሎ እርቃቷን ሆና ከሆነ ሳንሸፍናት እስከ እርቃቷ አውጥተን እንፎሳታለን። ይሄ አስፈላጊ አይደለም። እውነት በጣም ነው የገረመኝ። እኔ በጣም ነው አንዳንድ ጊዜ ግርም ይለኛል። ማለት ወዴት እየደረስን ነው? ሰው ሲቀበል ካሜራ የግዴታ ነው። ሰው ታሞ ልንጠይቅ ሄደን ካሜራ ግድ ነው። ሰው ወልዶ ልናይ ሄደን እቃ ገዝተን ከሆነ ይህን እቃ ገዛሁላት ምናምን ተብሎ ግዴታ ካሜራ መቀረጽ ግድ ነው። እኔ በጣም ነው የሚገርመኝ። እንደዚህ ምግብ ቤት ሄዳችሁ ራሱ ምግብ ልትበሉ ሰፍ ብላችሁ ቀርባችሁ ተከባችሁ አንድ ሰው ከእናንተ መሀል ተነስቶ ቆይ ልቀረጽ ይላለን። በቃ የቀረጻ ሰዓት የሆነ በቃ የምንቀረጻቸው የሆነ ቦታ ሄደን አብረን እየሄድን አብረን እየተጓዝን እያለ የሆነ ነገር እኮ እያወራን ይሆናል፣ ወይ አለባበሳችን ወይ አካሄዳችን እየተበላሻሸ ይሆናል። ብቻ የሆነ ነገር አለና እናንተ እየሄዳችሁ ትቀረጻላችሁ። አብራችሁ እኮ እየሄደ ነው፣ ግን እናንተ አታወጡም። ከዚህኛው ሰው ጋር እያወራችሁ ሊሆን ይችላል፣ የሆነ ነገር እየተማካከራችሁ ሊሆን ይችላል። እናንተ አንተ ትቀረጻላችሁ። በቃ የቀረጻ ሱስ ካልቀረጽ ነው የማይነፍሰን እና ለምን እንደሆነ አላውቅም። ብዙን ሰዓት ንግር ይለኛል። ያችን ሴትዮ ሳያት ማለት ነው በጣም ነው ያሳዘነችኝ። በኋላ ልጁ ጋር ተደውሎ ሴትዮዋ ተደውሎ ስልክ ተደውሎለት እናትህ እንደዚህ ሆና ራሷን ስታወቃለች ሲባል ልጅዮ ራሱ ደነገጠ። ኧረ እኔ በህይወት አለሁ አልሞኩም። ማን ነው እንደዚህ ያደርገኝ? እኔ ደህና ነኝ። እናት እንዴት ራሷ ወደ ራሷ እንድትመለስ እንደዚህ ሰዎች ውሃ እየደፉባት ራሱ እዛ ጎረቤት ቡና ለጠጣ ሄደችበት ሴትዮ በጣም ነው የደነገጠችው። በሰላም ከቤቷ ወጣ መጣ ከኔ ቤት ገብታ እንደዚህ ለመሞት ደረሰች። ከዛ ያችኛቱን ራሱ ስልክ ያሳየችውን ሴትዮ ያችኛቱ ጋር ጮህባት። በቃ ምን አለ ለሌሎች ብትናገሪ፣ ለምንድን ነው እንደዚህ ሆንሽው? በቃ ሴትዮዋ ላይ እንዴት እንደጮህባት። በርግጥ ያችኛቱም ደንግጣለች። አነጋገሯ ማለት ያልደነገጠ ሰው እንደዛ ብሎ አይናገርም። እና የሆነ ሰውን በቃ ማስደንገጥ አንዳንድ ጊዜ ሰውን ባስደነገጥነው ሰዓት የሚረግሙን ርግማን አለ። ሰውን የሆነ ነገር ባረግነው ቁጥር የሚራገሙት ካፋቸው የሚወጣ ቃል አለ። ሰው መቼም አስቦበት አይራገምም። እና ጥንቃቄ እናድርግ ውዶቼ፣ ማሮቼ። በጣም ወዳችኋለሁ፣ አከብራችኋለሁ። በየትኛውም አገር ላይ ሆናችሁ የምትከታተሉ ቤተሰቦች ከልብ አመሰግናለሁ። ይህን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። በያላችሁበት አላህ ይጠብቃችሁ። አካውንቴ እውነት በጣም የምሰራቸው ቪዲዮዎች ከሰዎች ጋር ተደራሽነት እያገኘ አይደለም። ስለዚህ ሁላችሁም ላይክ ሸር አድርጉልኝ። አካውንቴን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እውነት ለመናገር በጣም ደክሞኛል። ልብስ በእጄ ነው ሳጥብ የዋልኩት ዛሬ። ስለዚህ ማውራት እራሱ አልቻልኩም።